አበባው ለየፋከተ አገርስ አልቀው አረኒ በግሪ ሄዳለሁ አራበር ለምን ወንድም እኮ ነው ተናገረ ያንቺ ወንድም አውቋለሁ ይሄ ጡርምባ ምላሱ ይልሽ ለምን ደርሰው ነው የሚያስጠራ ሙሽሪት ባንዳልጋ ሙሽራው ባንዳልጋ ሙሽሪት ባንዳልጋ ሙሽራው ባንዳልጋ እንዴ በጣም እስካሁን ድረስ እየጠበቅኩሽ አረነ ያየሽ ተመሞትብሽ አንድ ነገር ተሞንብሽ 80 ሺህ ብር ሙች 80 ሺህ ብር እንዴት 80 ሺህ ብር ለምን ነው ሙሽራ ነኝ አግብቼ እሷና እኔ ለሰባተኛ ጊዜ አዎ ማለዳ መጣህ ነይ ማለዳ አቦሉን ተተተህ ትመለሳለህ ነይ ማለዳ ያስለመድካት ብትኖር ነው እንጂ በጨለማ ካሁን አገኛት እንኳን ልጅ ያላት ልትመስል እንዲሁ ለአንደኛው ልጅ አገረራ የምትመስል አሁን ገበያው ላይ ምቹ ነው ትርፋማ የሆነ ስራ ቢኖር ማጋባትና ማፋታት ነው ዋ እንዴት እኔ ሳልሰማ ሌላው ሰው ሁሉ ሰምቶ መጥቶ ተንገታ ሰው ይመጣል እንዴ ከዚህ ቀደም ማን ሴት ምርጋ ማንም ይደበድም እንጂ ወንድሟ ፊት ላይ ወርወር ተው ስባለው ሞትና ለቀበረ አይደለም ይውል አልገባም ፈርመና ወጆኔ ዘራ ከዘመኑ ወጣት ሽማግሌ ይሻል በጊዜ አስነጥፎ ሲያዘግም ያመሻል ሲባል አልሰማሽ እንዴ ታምሪ የመጣ ሰው የለም እኔን የፈለገ ሰው የለም እንዴ ነሽ ተነገሰው አልመጣም እንደው ዛሬስ ታደሰ ነው ሰው የለም እንዴት የሚመጣ ሰው ነው ደህና ነህ ወይ ምን ልስጥህ አረጫል አረጫ ሸጋ አረጫ ነው እንደውም ያለ አልገዛም ብዬ እዚህ ነው ያረኩት እንደውም አሁንስ በዚህ ያለፈ ሰው ይመላል ኧረ የለም እንደው ዛሬ እንደውም ተነጋ ሰው ምን ሆኖ ነው እያልኩ ነበረ እንደው የለም ዝም ማይል ሰው በጣም ውሃ ጣጭን ፈልጊልኝ ብለሽም አንቺም ሆነ ብለህ ነው ወይ እንደው እስካሁን እንደውም አላገኘህም አንተ እንግዲህ ተብሎ እንግዲህ ዛሬማ እንግዲህ እንዴት ተተሳካ አገኘህ እንደዛ ነው የተወለወለ ምን ይሽር ነው ስለመጣ ሙት አፈርሉንል እንደው ብብርልኝ እንዴ ነው ብርጭቆ ነው እንዴት ናችሁ አያታዲ ነብራ ደህና አለ እንዴ ነው ቀልጣፍ ብሎ ሰው ቀልጣፋ ሰው ወደ አዎ ዘገየው አዎ ዘገየው በሰላም ውሏን እያስተካከለ ውሏ ወሳኝ ነገር ዋናው ጉዳይ ማሰሪያው ነው በሚል ነው ደህና ነው እንዴት አለ ብቻህን እንዴ ውለ እሷ ደግሞ ያው አንዳንድ ነገር አስተካክላ እስክትመጣ ቀጥራችን ነው የምትል ትመጣለች እንዴት ነኝ እንዴ ትወደኛለህ መቼም አረ ምንም በቃ እንደው ሁለታችሁ አቻ ናችሁ በቃ ተገናኝታችኋል አይደል በቃ የምኳልኩ አያታዲ ብለህ መጨረሻ ላይ ጥሩ ሰው ላይ ወደክ እውነት ለምን እንዴው መቼም ምን ያንተ እንዴው ገደል ግባ ብትለኝ ምገባለሁ በቃ እንደፈለክ አድርገኝ ባንተ እኔም ላንተ ጥሩ ነገር እኔ በሴት የተጎደው ነኝ በሴት የተጎደው አውቃ ያን ስትለኝ ጊዜ ይኸውልህ እንግዲህ ጸባይዋ መልካም ነች ጥሩ ሰው ነች ቁም ነገረኛ ነች ሙያዋ ብትል አንቱ የተባለች በቃ ጥሩ ሙያተኛ ነች እና ሁሉም ነገር አሟልቶ የሰጣት የሴት እንቁ ነው ያገኘ በቃ እኔ አምንብሃለሁ አልኩ ባንተ ስለማምን ባንተ አምናለሁ አዎ እንግዲህ ምንድነው አሁን የሁሉን ሁኔታም አስተካክየዋለሁ እንዲያከነገርከኝ በኋላ እሷ ጋርም ተነጋገርኩኝና ምንድነው ያደረኩኝ የጋብቻ ውላችሁን ምንድነው አሁን በዋናነት የሚያጨቃጭቀን የዚህ የሀብት ጉዳይ ሀብት ምን እኔ እንደፈለገ እኔ ባንተ ምንድነው ያደረኩትኝ ጋብቻው ከተከናወነ ጀምሮ ፊርማ ከያዛችሁበት ጊዜ ጀምሮ የሚፈራ ማንኛውም ሀብት የጋራ ንብረታችሁ ነው
ከዛ በፊት ያለው ግን የግል እንደው ለእሷ ላንስም አንተ እንደው ወንድም ጋሼ እኮ ደውሎ ነበር። ምን ነው በሰላም ነው እናንተንም ሰላም ልበላችሁ ብሎ እኔም የጠየቅኩት ትንሽዬ ገንዘብ ጠይቄው ነበር ለበግ ማርቢያ ብዬ እሷንም ላከልኝ አበደረኝ። አርብቼ መልስልሃለሁ ብዬው ነበር። ምን ሰውነሽ ግን አንቺ ገረመህ አይደል? ምኑ ነው የሚገርመኝ? ዋና ላግዝ ብዬ እኮ ነው። ምኑ ነው የሚገርመኝ ነው የምልሽ። ምኑ ነው ምን ጥሩ ነገር እንዳወራ እየተሽሞነሞሽ ደግሞ ታወሪኛለሽ? ምንድነው? ይቸግርሻል? ይርበሻል? ይጠማሻል? እንዴት ምን ብትገምቺ ነው? ለዛ ለወንድምሽ ቸገረኝ ስራ መስራት እፈልጋለሁ ብለሽ ብር አበድረኝ የምትይ ምን አላልኩትም። ቸገረኝም ስራ ለመስራት እንፈልጋለሁ አላልኩትም። ቤት ከሞል በጎችን ላረባባ ልለባኛቸው ነው ያልኩት። ምንድነሽ? እኔ አጣዋልኩሽ? ስራስ ብታስቢ እኔን አትጠይቂኝ? ጠይቄ አይደለ ወይ ዶሮ ወይ በግ ላርባ ስልህ አሁን ገንዘብ የለኝም ሲኖረኝ ታረቢያለሽ አልከኝ። አንተ ከምትጨነቅ ብዬ ወንድም ጋሽን ጠየቅኩት። ምን ሆኖ ጥፋቱ? አንዱ ግድ የለም በቃ እሺ ቆሎ ነገር አምጪ። እሷ ሸጋት ጣባዋም ሸጋ ይሁን እንደው ምን አትበል ወዲያ ከበዝ ገባ ወጣ አትበል እንጂ እንደፈለገ ግድ የለም። እንግዲህ ስንት ሰው መሰለ እሷ ጋር የተዋደቀ እሷ ላግባ የሚል አፈፈረካት ነብሮ እምቢ አለች እሷ። ግን አንተ መሆንህን ስታውቅ እኔንም ደግሞ ቁም ነገረኝነቴን ስለምታውቅ እሺ እንግዲህ ሌላው ጉዳይ እንግዲህ ያው በዋናነት ሌላው ጉዳይ ምንድነው? አያፋዲ ልጅ አላት። ይሄን ነግሬሃለሁ ባባ። አይ ይሁን ግድ የለም። አንድ ወንድ አንድ ሴት ልጅ አለ። ሁለት ልጆች አሏት እና ይሁን ግድ የለም። ቀርታ እንዴት አለ? ሰላም አላችሁ? ደህና ነሽ? እንዴት ነሽ? አስጠበቅኳችሁ እናንተ እዚህ በቆንጆ ነው። ደህና ይስጥልኝ። ሰላም ይሄ ነው እንግዲህ እንዲህ ነው በቃ። ደስ ብሎኛል። ደስ ብሎኛል። እኔም ይሄን ፍሬ በማየቴ በጣም ደስ ብሎኛል። የማስጠበቅኳችሁ ብዬ እንዲያው ሳልሰነዳዳን የመጣሁ መቼም ሙሉን በቆሎ አደረኩት። ሌላ ቀን ተሳሉ ይካሳል። ምን አልሽ? እኔም አላንስም ነበር ድግሱስ ምንም አልጠጣም። እንደ ለስላሳ ያለ ወድ ነበር እንግዲህ አሁን ዛሬ አልጠጣም ነው። አረቄማ በኋላ አንተ አዱኛ እንዲሁ ነይ ተዶስት ላይ ጥቂፍ ብዬ እንዲሁ ባንገቴ እንኳን ምናምን እንትን ሳላረግ እንዲሁ ኧረ ከዚህ በላይ እንዲሁ ዝም ብዬ ያገኘሁትን በጣም ጥሩ ሰው ነች። እንዲሁ ቀጠሮ እንኳን ማክበር ቀላል ነገር አይደለም። ሸጋ ነው። እንደው በቃ የተላመዳችሁ ነው የምትመስሉ። ራሱ በጣም ነው ደስ ያለኝ አይደል? ደስ አለ። እኔ ከዚህ እኮ ለማዲያ ነኝ። ሁለታችሁ መተሳሰናችሁ ታሁን በጣም ደስ ማለት ኧረ ተውት። በጣም ተላመዳችሁ። አንዴ ያው ይችን ውሏን አዘጋጅቻታለሁ። ግን እንደው ውሉ ላይ ስሙላ ያክል ነው እንጂ በቃ ምንም እኮ አያስፈልግም። የሚያስፈልግ አይደለም። እንደው ግን እንደው ያን ያክልም ነው። ዋናው መዋደድ ነው የሚለው እና እንደው 80 ያለኝ እንኳን ለማለት ያክል ወረቀት አለኝ 80 ያለኝ ለማለት ያክል ነው የምትፈራረሙት እንጂ ዋናው መዋደዱ ነው። መዋደዱ በጥሬ እንዲሆኑ ይችላል እንጂ ነው በጣም እንግዲህ እንደው በጣም እኔ ግን ምንድነው ግን አንቺ እኔ እንደማልመራ ቤቴን ቀጥ አድርጌ እንደማልይዝ እኔ እንደማስቸግርሽ ነው እኮ አሁን ለዛ ለጥሩ ይናፋ ወንድምሽ የምትናገር። እስካሁንማ ባጥነክቶ ነው የሚሆን። እስካሁንማ እያራገፈ ነው ጃኬቱንም። እሱ ቢዝም ብለህ እኮ ነው የምትናገረው። ሻይ እንዳልጠጣ ሰው ደህና ዋላችሁ እንዳሉ ነው ያደረግሽ። በአንድ ግን ያቆምሽ
ለማንም እኮ የለም። ለኔ ወንድም እኮ ነው የተናገረው። ያንቺ ወንድም አውቋዱ ይሄ ጥሩምባ ምላሱ ለምን ደርሰው ነው የሚያስጠራ? እሱ ቤታው አንዳንዴማ ምንድን ነው አንዳንዴ ወንድምሽን ገመና ልሸፍኝለት ነው? ምን አድርጎ ያውቃል? ወሬውን እኮ ስለማውቅ ነው። ይሄን አረኩ ብሎ እንዴት እንደሚንጠራ ለኔ እኮ ነው የሰጠኝ። ለኔ ለእህቱ ነው የሰጠኝ። ለሌላ ሰው አዋርደሽኛል፣ አሳፍረሽኛል፣ አሳጥረሽኛል እያልኩሽ ነው። እንደገና ትዳር አይደለም ይዘሽ አሳጥቼሻለሁ፣ አስቸግሬሻለሁ። ስታማርጡ ምን ስትሉ አይሆንም እንደዚህ እያላችሁ ስትገረግሩ ቆይ ልባችሁ መፈላለጉ ልባችሁ ሲፈላለግ ኖሮ በመጨረሻው ጊዜ ተገናኘ። ይኸው ዛሬ እዚህ ተገናኘ። እኔ ይገርመኛል፣ በጣም ይገርማል። ለኔ ራሱ ታሪክ ታምር ሆኖብኝ ታሪክ ነው የሆነብኝ። እኔ እንደው ደስ ብሎኛል። ደስታው ለኔ ነው። ደስታ ብሎኝ እሱም እንግዲህ አልፈልግም ነው የሚል እኔ ራሱ ጨቀጭቀዋለሁ ካላገባያ አልፈልግም። እንደው በጣም ምን እበላለሁ እዚች ጋር ውሏ እንግዲህ የጋብቻ ውል ስምምነት ነው። በሁለታችሁ መካከል የሚደረግ ነው። በአቶ ታደሰ ሞት ባይኖርና በወይዘሮ ያየሽ ታየ የሚከናወን የጋብቻ የውል ስነ ስርዓት ነው። ይህ የጋብቻ የውል ስነ ስርዓት ከዛሬ ቀን ጀምሮ በሁለቱ ተፋራሚዎች ከተፈራረሙ በኋላ ውሉ የጸና ይሆናል ይላል። ሌላው ግን የሀብት ጉዳይን አስመልክቶ ከዚህ ውል ስምምነት በኋላ የሚፈራ ማንኛውም ሀብት የጋራ ንብረታችሁ የሚል ነው። ይሄ ነው እዚህ ሰርታችሁ የምታፈሩ። ወደ ኋላ ያለው ደግሞ የግላችሁ እንዳሻችሁ። ምንም ከሀብቱ በላይ እርስ በርሳችሁ ተሰጣጣችሁ እኮ እናንተ። አንተ ለሷ አንቺ ለሱ እሷን ጨርሱና እንግዲህ ተፈራረሙ። ሌላ ቦታ ማፈራረማችኋሉኝ። እዚህ ላይ አንቸከቸከው ታደሰ አንቸከቸከው። በጣም ቆይ እዚህ ላይ ነው። ይችላል ኧረ ጎበዝ ያለው ጎበዝ የነበር ተተሾሩ አቋርጠሽ ደስ ማለት አንድ ፈንዲሻ ናት። ይሄው እንግዲህ ይሄ አይደለም አንዱን ለሷ ለኔ አንዱን ደግሞ አንተ ጋር ይሆናል ማለት ነው። ይሄ አንዱ ሽማግሌው ለጋ አይደለም። ታች ስላለ ይሄኛው ስላለ ይሄንን እኔ ላይ ይሄም እኮ ብቻ ቢሆን ያው ነው። አንድ ቤት ነው። እኔ አያታዲ አንቺ አየሽ ብዙ ጊዜ ሰውን ወረቀት ጋር አፈራርም ያለው ዛሬ ግን በጋድ የተገለጸልኝ ሰዎችን ልባቸው ጋር ነው ያፈራረምኩት። ደስ ብሎኛል። እውነት ደስ ብሎኛል። ተባረክ። አንተም ለፍተህ ተባረክ። አዱኛ የኔን ልጅ እንዳለ ይነግርሃል። ሰምተሃል? ሽፍንፍን ያለ ነገር እኔም እኮ ለዚህ ብዬ ነው ግልጥ ነኝ። ሁሉን ነገር ወደህ እንድትገበው። ሁለት ልጅ አለኝ እንግዲህ እንቆቀቁላ ሞሰሳ ልጆች እንዲሁ ወንዱ እንዲሁ ሞሳ ነው። ገና ነው እናሳድጋቸዋለን። ምንም አያውቅም። ያን ድንገር ያንተሳ ልጅ አለ የለኝም። ይሄ እንግዲህ ምንድነው ዛሬ ሚስቶች ነው አገባ ስፈታ ይኖርኩ ምንም ነገር የለም። ለዚህ አልታደልኩም። ግድ የለም እኔ ቢኖርህ ምንም ችግር የለውም ለማለት ነው እንዳትደነግጥ። አሁን እንግዲህ ልብሴን ይዤ ልምጣ። በቃ ልብስሽን ይዘሽ ልብሴን ይዤ ልጆችን እንዲያ ብዬ ለአባቴም ነግሬው ልምጣ አይደለም? እሺ በቃ አታምሽ። አላመሽም ታዲ ታሎ ደምመጣ በይ ቤቱን ታውቋለች። ቤቱን በይ አሳይቶኛል። እኔም አሁን መሄድ ነው። እሺ ተሰናዳ ተጠብቀኝ። እሺ በይ ሰነዳዳ በይ ማማ ወይሽም ከጭጣይ መስልኝ ወይ እንዲሁ ጀግና እኮ ነው። ከምን አገኛት እንዲሁ ገና እንኳን ልጅ ያላት ልትመስል እንዲሁ ለአንደኛው ልጅ አገረራ የምትመስል
እኔ ራሱ እንደዛ ብርጭቆ የመሰለኝ ብርጭቆ እንደው ወሰድልች ቻው ምን አንገቷ መቃ ገና እንደው የጅጧ ማማ እንደው ተወው የሻሻ ጠማጠማ ማማ ሩዋ አዲ ጠቦት ነው የገጠመች ጠቦት በላሁን እንግዲህ ከፈለው እኔ ኧረ ሽመሉን ሽመሌ ቸኩላለሁ ደግሞ እዛ መጣ እንዳታጣይ ብዬ በልሽ እንኳን ደስ አለ። ያሳዝናሉ አይደል? ደስ ማለታቸው እንዲህ ያለ ነበር እንጂ አግብቶ መቀመጥ እኔ ምንም የሚያሳይ ነገር አለ? እኔ አልሰራም። ትሰራለህ። ማገዜ ክፋቱ ምንድን ነው? እስቲ አንተ ብቻህን ጫንቃህ ላይ ይሄ ሁሉ ደቋናት የሚያልፍብህ እኔ ባገዘት ችግሩ ምንድን ነው? እስቲ ንገረኝ። ይኸውልሽ እኔ ትዳር እንደ ቃቃ ጨዋታ አይደለም የሚያዝኩት። ትዳር አስቤና ቅጅ ያገባው ትዳር ነው። በስራ ትዳሬን የምመራ ሰው ነኝ አይደለም እና እኔ መቼ አትመራም አልኩኝ? እኔ ይሄው ተናገርሽ እኮ እንደማልመራ እኮ ይሄው አየሽው። ቸግሮ ቆይ ደቋና እንደማልሞላ ወጭ እንደማልሰጥሽ ብለሽ ነገርሽው። ላግዘው አልሽ። ምን አይነት ሰው ነሽ አንቺ? እንደው ምን አንተ እንደሆንክ ተተናገርክ። አሁን ቡናውን ጠጣው ቁጭ በል። ኧረ እዛው ገልብጭ ጨንጓራሽ ስለሚገለበጥ እንደው ምን አይነቱ ነገር ነው እናንተ የገጠመኝ ዛሬ? እንግዲህ ብቸኝነት በቃ አከተመለት። ይኸው ክብሪት የት ነበር ያደረኩኝ? የወማ በባያ የወማ በባያ የወማ ሙሽሪት ባንድ አልጋ ሙሽራው ባንድ አልጋ ሙሽሪት ባንድ አልጋ ሙሽራው ባንድ አልጋ ይመሳላ ክንፉን የዘረጋ ረነ ያየሽ ረነ ያየሽ ማግቢያ እንደዚህ ስትቀር እዚህ ላይ ነነ ያየሽ አረነ ያየሽ አረነ ያየሽ አረነ እስካሁን ድረስ እየጠበኩሽ አረነ ያየሽ አረነ ያየሽ እስካሁን ድረስ እየጠበኩሽ አረነ ያየሽ አረነ ያየሽ እስካሁን ድረስ እየጠበኩሽ ብዬ አቤት እንዲሁ የልጁን ነገር አደራችሁ አትሳቡ። ኧረ እንደው አታስቢ። እንኳን እኔ ሳልሞት እንዲያው እንኳን ያንቺ ሀብት ቀና እንጂ ምንም አታስቢ። ለልጁ ምንም ሀሳብ አይባል። እንዲያው እንዳታስቢ። ዝም ብለሽ እንደው አላሳብ ሄደሽ ዝም ብለሽ እንደፈለገሽ ሆነሽ እንዲያው እንኳን አንቺ ሞላልሽ እንኳን ለዚህ አበቃሽ እንኳን ለቤት እንኳን ለትዳር እንዴት ያለ ሰው መሰለኝ። ጥሩ ሰው ነው። እዚያ ስንፈራረም እንዴት ያሳህሩ ባፍ ይያረጋል። እንዴም ባንዲ ቀን ሰው መስሏችኋል እናንተ። አሁን ልጁን ጉብል እንዳይመታብኝ አይደል? አይመታውም። በኔ ታዩ እሱ በኔ ታዩ እና ደግሞ ታለቀሰ ትመጣለች አገዳ ይዛ ደግሞ ይዛለች ያለች አባብሉ እናባብሏለን እሺ ግድ የለሽም። እንደው አሁን እንደው ልብሽን ወደዚህ አታንጠልጥዩ። ዝም ብለሽ እንደው ውጥጥ ብለሽ እሺ በሉ ደህና ሰንብቱ። ደህና ሁኑ በሉ። በይ ደህና ሁኑ። ነሱ አደራ በሉ። እጠራችኋለሁ። እኔ አባትሽ ደንበኛው ሙክት አርጄ ነው የምጠራችሁ። መልስ እሺ ምን ችግር አብሬው ወረቀቱን ነው ላይ ያራረምንበት ነው። አስቀምጠዋለሁ። በደንብ ነው የማስቀምጠው። ታጥፎ እና ተፈራርመን ይቺ አታውቂበት ተምራ ምን አይደለ አስተምሮኛል እኮ አብዬ እኔ አላውቅም። አስተምሪያታለሁኝ እና እጥፋለሁ። እንዴት ግድ የለሽ ባልጥፈስ እንዴት እንዲህ ማለት ያቀተኛል? ኧረ ትጥፊያለሽ። እሺ ደህና ሰንብች። ይቅናሽ ና በል እንግዲህ አሁን ወዲያ ወደ ከብቶኝ ነው መሰል እሱ የሚሄደ አረነ ያየሽ ኧረ ላይ ደግሞ ስትመጭ አልጋ ቤት አረነ ያየሽ አረነ ያየሽ እስካሁን ድረስ እየጠበኩሽ
አረነ ያየሽ አረነ ያየሽ አረነ ያየሽ አረነ ያየሽ እስካሁን ድረስ እየጠበኩሽ 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 አስፈርመናል እጇን ይዘናል እጇን ይዘናል አስፈርመናል አስፈርመናል እጇን ይዘናል እጇን ይዘናል አስፈርመናል እጇን ይዘናል እጇን ይዘናል አስፈርመናል አስፈርመናል እጇን ይዘናል እጇን ይዘናል አስፈርመናል አስፈርመናል እጇን ይዘናል አስፈርመናል አስፈርመናል እጇን ይዘናል እጇን ይዘናል አስፈርመናል አስፈርመናል። እዚህ ላይ ቡና ታፍላለህ። ኧረ ያየሽ ኧረ ያየሽ ኧረ ያየሽ ኧረ ያየሽ እስካሁን ድረስስ ምነው ዘገየሽ? አቤት እንዴት ነህ? ደህና መጣሽ? ደህና መጣሁ። እንዴት ነሽ? እንዴት ነሽ? እንዴት ነሽ? ትገቢ? ቀስ እያልሽ መኝታ ቤትማ ቀስ እያልሽ ነው ደግሞ። ቆይ እዚህ ቆይ እንዲህ አድርጊ። ውሃ ትጠጪ? ተቀመጥ እንጂ ቁጭ በል። ተቀመጭ። እሺ ተቀመጭ። ምን ልስጥሽ? ኧረ ተወው ቁጭ በል። ኋላ እኔ እራሴ እንትን እልበት። ተቀመጥ ተቀመጥ። እዚህ ዘንድ እንትን እስከዛ አልጋው ላይ እርፍ። አልጋው ኧረ እኔ በእግሬ እሄዳለሁ። ኧረ አበረ አዱኛ ወይ እንደው ምን ይሄንን ስራ ብትተው ምን ልስራ? ምን ችግር አለው? ምን ልስራ? ይዝና እንደው እኔ እየሰራሁ የምሰጥ ገንዘብ አይበቃ? እንደው ቢቀርብን እንደው ባንበጠበጥ። ይዝና አሁን ያንቺ እንደው ከሻይ ቡና ያለፈ ይሆነኛል። እኔ ዳጎስ አድርጌ አይደል አምጥቼ የምሰጥሽ? እንደው እናንተ የምትሰጠውን ገንዘብ እኔ ስለምወድ ስለማፈቅር ፍቅር ስላለብኝና እንደው ህይወታችን ያማረ እንዲሆን ብዬ ያለኝን ብር በሙሉ አንተ ነው የምሰጥ። ለቆም በጥሎ ዛሬ አንድ ቤት አልሰራም። ዝም ብለሽ ስሚ ብለሽ ስሚ። ይዝና ስታጋቢ ዳጎስ ያለ ገንዘብ ታገኛለሽ። ስታፋችም ዳጎስ ያለ ገንዘብ ይገኛል። አሁን ገበያው ላይ ምቹ ነው። ትርፋማ የሆነ ስራ ቢኖር ማጋባትና ማፋታት ነው። ይሄ ደግሞ ይጠይቃል። ኧረ አዱኛ ደግሞ እንደዚህ ብለ አንቺ የምትሰጪኝ 10 ብር 5 ብር የሻይ ቡና ወረቀትና እስክሪብቶ ለመግዛት እኔ በዚህ ምክንያት አንተን ማጣት አልፈልግም። ይዝና አሁን ደግሞ ዛሬ እንኳን ከሰዓት በኋላ ለመፋታት ያቆበቀው 2 ደንበኞች አሉኝ። እነሱ ጋር ጉዳይን መስራት አለብኝ። ነገ ደግሞ የሚጋቡ ሰዎች አሉ። ለነሱ ደግሞ ማዘጋጀት አለብኝ። ያንተና እኔ ተደርሰው ይኸውልሽ፣ ያንተና እኔ ተደርሰው እኔና አንቺ ለምን እንዳልተፋታን ታውቂያለሽ? ይኸውልሽ እንዴት እንደሚጋባ መንገዱን አውቀዋለሁ። የፍቺ ሂደቱንም በደንብ ስለማውቅ የፍቺ ሂደቱን እየሸወድኩኝ ነው። እስካሁን ድረስ አብረን ነው። ኧረ ይሄን ደግሞ መሬት ጥለሽዋል። መሬት ጥለሽዋል። ይሄን ምን ነው ማታ እንትን እንዳይጠፋሽ እኔ ሲዋለኩት መስሎኝ ነበር። እንዲሁ አሁን እኮ ይችን ደግሞ አንድ የወንድሜ ልጅ ነበር። አሁን ውጭ ዷል። ዘር ድምጣዊ ነው። ድምጡ መችስ እንዲህ እንዳይመስልሽ። አሁን ይችን ማሲንቆና ይችን ቴፕ ይሄን ተለማመደበት ብሎ ይሄንም አዳምጥበት ተዝናናበት ብሎ ሰጠኝ። አንተ ትሞክራለህ? እኔ በቃሌ ይችላል። ይሄን መለማመጃ ናት ይች። ኧረ ሰይ አሁን እኮ እዚህ ቡናው ላይ እንጫወትባት እስኪ ብቻ አባቴ ሙት። እኔ አሁን አንቺ ማለት ነው እኔ አሁን አንቺን ማወደሻ ግጥም ምን ደግሞ ስገጣጥም ነው። ጠጋብል ቡናው ልክ ነው ብዬ ነው ጠጋብል። አሁን እኮ ቀረህ እያልኩ አይደል? ቡና ትችያለሽ። ደህና ቡና አለ እኮ እዚያው እኮ ውስጥ እኮ አለ እኮ ቡና አግኝቼ እኮ ነው። የቡናው አንጠረኛው ነኝ። እንዲሁም እኔስ እንዴት ነኝ? አንጠረኛው ነኝ። እንዴት ነኝ? ያንተ የሌላ ነው። የቡናው አንዴው የሌላው ነኝ። የሌላ ነው።
እስቲ እንበል እስቲ ዘፈን እስቲ በል ሞክር። እንግዲህ በቃ እንዴት ነው ደስተኛ ነሽ? ኧረ አንቺ እንደው ግን የወለድሽ ምትላት መስይም እኮ ገና በቀቅላ እኮ ነሽ። ኧረ እንዲያውም አልመቼ ብሎ እንጂ እዚያ ቢመቸኝ እንግዲህ ይመችሻል። ከዚህ በላይ ሸጋ ነው ይመችሻል። ተንግዲህ ኧረ ተንግዲህ ነው እቤት ልጅ አሳዳጊ ሁኜ እንግዲህ ነው። ይሄ ደግሞ አካላት ያመጭስ ንዳድ ያለው እያጠቆረው ንዳድ ነኝ እንዲሁ ንዳድ እያጠቆረ ትኩሳቴ የነደደብሽ እና እንዴት ነበር? አንተስ እንግዲህ ሸጋ ነው። እንዴት አየኸኝ ነው እንደ ሁለት ልጅ አወላለድ እንዴት አየኸኝ ነው? እንደውም አንድ የሚወለድሽ እንደው እንደ መድከም አልክ። እንደውም እኔ እንደ መድከም አልክ ነው ያልኩህ። ካንተ እውነትሽን ነው። እንትኑ ስዘጋጅ ነው አይዋልኩ ሙሉ ወንማ ልፋት አለብኝ። እያደርኩ ይስተካከላል። እያደርኩ እኔም እንደው ቅለባ እችላለሁ። አጥሚት ምኒትን ጭብጦ የትን እሰጥሃለሁ። አጥሚትን በቅቤ እያረኩ ስትጠጣ ግድ የለም። እንዲያው የእናንቺ ተመቻችተናል ብቻ። እና የቅድሙ እንዴት ነው ያልጋ መውረጃ የሚባለው ገንፎ ሸጋ። አንቺማ አልጋ ብቻ የለም የሚያስወርድ እንዲያው ቆጥ ቢያስወርዳል። ቡና ጠጣና እስኪ በል እስኪ ሞክር። እንግዲህ ሞክር ዘፈን ወዲያለሁ አገሬ እንግዲህ ሰርግ ወድ ነበር እንግዲህ አፈርልም እሰይ ኧረ ይቆ እና በቃ ልህሳ ሸጋ ልጅ ነይ ማለዳ ሸጋ ልጅ ነይ ማለዳ ጉብል ልጅ እንግዳ አንተዬ ና ማለዳ ጉብል ልጅ ና ማለዳ ናንተ የኔ እንግዳ ሸጋ ልጅ ነይ ማለዳ ሸጋ ልጅ ነይ ማለዳ ጉብል ልጅ እንግዳ ማለዳ መተህ ነይ ማለዳ አቦሉን ጠጥተህ ትመለሳለህ። ነይ ማለዳ ቶናና በረከት ትታማልልህ። ነይ ማለዳ ነይ ማለዳ ነይ ማለዳ ነይ ማለዳ ነይ ማለዳ የኔ ሆርታድዬ እኔ አፈር ስሆን ነይ ማለዳ የኔ ሆርታድዬ እኔ አፈር ስሆን ነይ ማለዳ አንድ ሲሳቅና ልየው ጥርስህን ነይ ማለዳ ራ እንደው ድምፅሽ ግን ሸጋሽ እኔ እንግዲህ ብዙም አይደለም ግጥሙ ላይ ይደነገረኛል። አዎ አስጠና። ይሄንን ወደፊት ምን ይዛል? አስጠና ገና ብዙ ነገር ነው የምታስጠኝ። ገና ተገናኝተናል። ሰምብለ ተገጣጥመናል። በቃ እንዴት እንደገጠመን መልካ እንዴት ጣልወት አድርገህ ነሯል። ግን እኔን የመሰልኩ ልጅ ያገኘህ አጋጠመን። እኔን የመሰልኩ ልጅ አንቺስ እውነቴን ነው። እኔም እኮ የባህነት እኮ አሁን ደስ አለኝ። እንዲሁ በ35 ዓመት አንተ ስትገለስሰኝ እንዲሁ ነፍሴ ገባኝ። 35 ነሽ ብቻ እንዴታ ኧረ ይቀንሳል ብዬ ነው እንጂ እኮ 35 ብዬ ነው። 35 ነኝ። አሁን ደግሞ ልዋሽ ነው ደግሞ ልደብቅ ነው። 35 ነኝ። ሰዎችን ሳጋባ የሚፋቱበትንም ወጥመድ አብሬ ያስቀምጣሉ። ልክ ካልተስማማቸው የሆነ ግራ ከተጋቡ ትዳራቸው ክብድ ካላቸው አደነቃቅፏቸው ከትዳር መስመር እንዲወጡ አደርጋቸዋለሁ። ገብቶሻል አይደል? አታኔም እኮ ሴት ነኝ። እንዴት ነው ገብቶሻል የምትለኝ? የሰው ትዳር ታገናኛለህ፣ ታፈታለህ። አሁን አንተ የኔ ባልተው ነው። አሁን ያንተ ሁለት ነገሮችን ልንገርሽ። ይኸውልሽ ብርሃንና ጨለማ ማለት ነው ጉዳዩ። ይኸውልሽ ሳጋባ እማረቃለሁ፣ ሳፋታም እማረቃለሁ። ይኸውልሽ እርግማን ብሎ ነገር የለም። አሁን ተረዳሽ? ባንተ በኩል እኔም ጭምር ልረጋ። አሁን ይሄ ምን ቆጨሽ? ይኸውልሽ እኔ አንቺን አስከብሬ ራሴ ተከብሬ ተወድጄ የምኖር ሰው ነኝ። እዚህ ሻይ ቤት ከፍተሽ እንኳን ሰው ግርግር የሚል ደንበኛ ይበዛልሽ በእኔ ምክንያት ነው። ያው አሁን ምንም እንኳን ባይመጡ እችን እናስተካክላታለን። ስንት ነገር ችዬ ለአንተ እንዳይጎልብህ እያልኩ ስንት ነገር እያደረግኩልህ አንተ በጎን እንደዚህ አይነት ስራ ትሰራለህ አይደል? እንደው ለፈጣሪስ ጥሩ ነው። ግን እኔ እንፋታ አላልኩሽ? እኔ እና አንቺ እኮ ተጋብተን በስርዓት እየኖርን ነው። ወደፊቱን ነው እኔ ዛሬ ዝም ብለህ እየመጣ ብትስቅልኝ ያደርግልኛል። ወደፊት ግን እንደምንፋታ ነው የሚታየኝ። በዚህ ተቀጠለ ይዝና እሱን አታስቢው። እኔ እና አንቺ አንፋታም። የሚፋታ ሞኙ ነው። መቼም አንድ ጊዜ ወደኛለሽና መቼም አትወኝም ብለህ በቃ ዝም ብለህ ታሰቃየኛለህ። እኔም እወድሻለሁ። የሚፋታ ሰው እኮ ይኸውልሽ የህይወትን ፈተናዎችን መቋቋም የማይችል ደካማ ሰው ነው የሚፋታ ሰው። እኔ ደግሞ ደካሞችን አጋብቼ ደካሞችን ማፋታ። እኔ እና አንቺ እንኳን የጠነከርን ማንም አይለቀን። እኔ እና አንቺ ይኸውልሽ በትዳር አብረን እስከ መጨረሻው አይደል?
የዝናዬ ምኑን አወኩት? አሁን እስኪ ተረጋገጡ ይችላል። የዝና ኧረ ተይ እባክሽ፣ ኧረ ተይ እስኪ ደስ ብሎኝ አፋትቼ ልመለስ። እኔ ሁሌ አንተን ለማስደሰት ስንት ነገር ሳደርግ እየዋልኩ አንተ እኔ የምሰጠው ነገር ቢበቃ ብትሆን ምን ችግር አለው? አንቺ የምትሰጪኝ አይበቃኝም። ቆይ መጣሁ አንዴ እቺ እዚህ ትቆይ። ቀንስ ደግሞ ምን ያደርጋል? እንደው ብዬ የማሳልችልበት አልቀርም። ኧረ ትችላለህ። ቆይ አስጠናሃለሁ፣ በቃልህ አስጠናሃለሁ። ይሄን እንጂ ማሲንቆ ነው ቃሌስ ደህና ነው። የእሱንም አይሆንልህ እችላለሁ። ደህና ዋላችሁ? ደህና ዋሉ። ደህና ህናልክ እንደምን ሰነበትክ? ዋ ናንጂ እንደምን ሰነበትክ? አንተ ደህና ነህ? አዩ መንፈር ልብላ። ደህና ነዎት? ሰላም ነዎት? ሰላም ነዎት? እንዴት ነዎት? አረገ አንቱ የሚባል አይደል እኮ ታዲ፣ አንቱ የሚባል እኮ የለም። አንተ ነው ማለት አንተ ነው። ደህና ነዎት? ሰላም ነዎት? ሰው ትልቅ ነው። ወበስ እዩ ያዝ እንጂ ብለህ ያዝ እንጂ። ኧረ ጉድ ልጅ ምን ደገፈር። አንተ ደህና ናችሁ? ደህና ነህ? እሰይ ናዚህ ዘንድ እንደመጣሽ ቀረሽ? እንዴት እንደመጣሽ? እኛም ሳንጠይቅ እንደወጣው ስቀር ጊዜ አሁን ምን ሆነች ብሎ እኮ መምጣቱ ነው። መችስ የወለደ አንጀት አይችልም። መችስ ተመችቶኛ እንደ ተቀምጫሽ ናቸው አይደል? አጉድል የቀደም አባት ኧረ አይደለም አባት ደግሞ አይደለም። ምን አጎቴ ያልሽኝ ያሳደጉሽ በልጅነትሽ? ታታቂ እንደ ሰው መገመት አትችልም መሰለኝ። አይደለም እኮ ዋ እንትን ነው ካስቸገረ ተው አይዞት ይብሉ ይብሉ። ተው አንተ ነው የሚባል እንድታደለው ኧረ ጉድል እሳቸው እንዴት አድርጌ አንተላሉ። ኧረ እንጃጅሽ አይ እና ቆይ እንጂ አይደለም ሆነ እሱ የልጅ አባትሽ ናቸው? እንዴት አይደለም አይደለም ማታዲ እና ወንድምሽ ናቸው? ልጅ እኮ ነው ልጅ ዋ እንዴት ልጅ ናት? አዲሱ አባቴ አይደለም ዋ አይደለም እንዴት ዋ ናቲ ናቲ ዘንድ አሁን ልጅ ነው እኮ ታደሰ ልጅ ልጅ እኮ ነው። ተቀመጥ ቁጭ በል እንጂ ምን ታደሰ አክስቴ ዋ ለሲ ነኝ ማን የማጉድሆኝልሻለሁ። እንዴት ነሽ? ደህና ነሽ? ሰላም ነሽ? እንደው ልነግርሽ አልችልም። ተጥፍሬ ጀምሮ ሰጭንቅላቴ ድረስ አመመ አይደለም ገንዘብ እያለኝ ነው። ገንዘብም ቸግሮኛል። ምቹ ነቴ ነው። እኔ አሁን በቃ ተመሞትብሽ አንድ ነገር ተሞንብሽ 80 ሺህ ብር አበድር ሙች 80 ሺህ ብር እንዴት 80 ሺህ ብር ለምን ነው? ፈልጌው ነው። በጣም አስፈላጊ ጉዳይ ነው። ያን ብር ታላገኘሁት ልጠፋ ሁሉ እችላለሁ። ኦሮ ተው እንጂ ታገር አይደለም ያልኩሽ። በቃ ጭራሽ ወደ ሌላ ልሄድ እችላለሁ። ተው እንጂ እሱ ባለው እንደዛ አትበል። አሁን እቁቡ ሲደርሰኝ ፈላልጌ እሰጥሃለሁ። እስከዛ እንዴት ደርሽ? ወይንሽ እስከዛ እንዴት ደርሽ? አናቴ ላይ ነው እንደዚህ የደርሰው። ምን ሆነሽ ነው? ምንም በቃ እየጠለፉኝ እኮ ነው ራሱ የመጡ ያበደሩኝ ሰው እና ቀደም ብለህ መጣት ነግረኝ። ምን ያውን እንዴት አመጣለሁኝ? አንቺ እኮ ለምንድን ነው እቁብ የምትገቢ ሳጨርሽ ብትሞችስ? ኦራ እሱ ባለው ተው እንጂ አስቦ ነው እቁብ መግባት ያለ አይደለም። እንዴት ብትሞች ነሻ አሁን ታልደርስሽልኝ ምን ያደርግልኛል? ምን ያደርግልኛል? ስሞት ሱሪን ይዘሽ ለማልቀስ ነው። ተቀመጥ እንጂ ምን ወይኔ ድሮውንስ አረቂ ቤት ተፈራርሚ አረቂ ፊርማና የቆሎ ፊርማ ምን ዋጋለ? አረቂና የቆሎ እንዴት ልጅ አለ ብዬ ተናግሬ የለም ወይ አሳውቄ የለም ልጅ አለኝ እህና ሁለት ልጅ አለ ብዬ እንዴት ባዱኛ መሀል አልተናገርኩም? እንዴት ዋ እሳቸው የአንቺ ልጅ ናቸው? አንተ ነው የሚባል ሞሳ እኮ ነው ሰውነቱ እንዲሁ ገርጅፎ ስታየው ጊዜ አሁን ትልቅ መስሎህ ታደሰ ልሙትና ተቀበል። ኧረ እባክሽን ተይኝ። ዋ እንዴት እና ምንድን ነው የደ ልጅ ስትይኝ የሞሳኔ መሰለኝ እንጂ እንዴት ነገር ይሄ ሞሳ አይደል? አሁን ይሄ ሞሳ እኮ ነው። ጣፍቻው ይወልህን ጣፍቻው እኮ ነው አሁን የመጣታን የተለጥሎ ያውቅም ሞሳ ነው። እንዲሁ ሰውነቱ እንዲህ መንጎፍጎፉን አይተህ አሙት ዋ እሳቸው እግድል አንተ ነው የሚባል እኔ በሞስነቴን የወለድኩት እንዲያውም ሰርግ ወዳደው ሰርግ ቤት እጄ አንዱ ሲጠባበቀኝ ቆይቶ አይደል እንዲው ላይ ወጥቶብኝ ተዚያ በላይ እሱ ተረገዘ። ተዚያ በላይ በቃ እና ደህና ናቸው ወይ ናቸው? ደህና ነው። ምን አድራጎታቸው ደህና ናቸው? ደህና ነው። እንዲያው አሁን ሰው ይኑር አይኑር እንዲያው ጭንቅ የለበትም። እሰጠዋለሁ። እጠጣለሁ። ቁጭ በል
አሁን ይኸውልህ እንዲሁ በነፃነት ነው ያደገ እንደሻ አድርጌ አሳድጌው ነው ያለው እንጂ እንግዲህ ሌላ ችግር የለበትም። ብላ አይ ይኸውልህ ያችን ታጉና ዴራ ብቻ ይርበው ኑሯል። ኧረ እህል ሞልቶ ተርፎ ደግሞ ምን ሆኖ ነው የሚርበው? እንዲሁ መቼም እንደሻ ሆኖ ነው እንጂ። ቆይ እንጂ አሁን ታዲያ አንተ ያስደነገጠ ምክንያት አንድ እንጀራ ቢኖር ተካፍለን እንበላለን፣ አምጪው እናሳድገዋለን፣ ልጅ አነሰኝ እንጂ መች በዛብኝ አላልክም እንዴ? አየሽ እንዴት ነው አንድ እንጀራ ለዚህ ሰውዬ እና ለኛ አንድ እንጀራ እንዴት ነው? እሱ ራሱን ችሎ አንድ ቅንብ አይደለም አንድ ቅንብ እንጀራ አለ። ደግሞ ተሰራን ደግሞ ቢበላ ቢጠጣ እንዴት ነው ተሰርቶ ነው ያልኩሽ? እንዴው ታዲያ እኔ በሆድ ሰው አትገምግም። ታዲያ አየሽ እኔ ምን ወይ ሞሳ ነው አላልሽኝ? አሁን ይሄ ምን ያውቃል? አሁን ይሄ ልሙትልህ እንዴው ምንም የሚያውቀው ነገር አሁን እንግዲህ ቢያውቅ ይመጣ ነበር እዚህ። አሁን እድሜውም እኮ ገና ሞሳኩን። ኧረ እንዴው ተኝ። እኔ በዚህ ቅርታ አለህ ሙትን ታዲያ ቅር አይበልህ በዚህ ሰው ተቃሉ ሲታጠፍ ደስ አይለኝም። ልጅ አለኝ ልጅ አለኝ ብትይ እንዴት ልጅ አለኝ እንዴት ነው ሰውዬውን ልጅ የምትይው እንዴት ያለ ነገር ነው ያንቺሽ? ዛሬ ካልደረሽልኝ ረገዲያ የዛን ጊዜ እሱ ሲቸግራል ተወው ምን ይላል? እኔ እኮ የተለመደ እንደው እናንተ አክስቶች ሁሉ ሙልጭ ያሉ ዝም ብለው እንደተዘቀዘቀ ጎማ ባዶ። አንተ ባዶ አትበል ገዲያ። ባዶ ምንድን ነው አንተ ባዶ? እሺ ካልሽ አምጪውስ አሁን ምን እኮ ነው አንተ እየተንዘላዘልክ ስራ ምንድን ነው ተሰው መጠበቅ የዚህን ያህል ምን ያደርጋል ስራ ስራም እኮ አሁን እሺ ጥጄ ትልንዳት እንዲሁ በጣም እኮ ይገርማል። ታዲያ እናሳድገዋለን ስላልከኝ ነው። ወዴት ነው የምናሳድገው? የት ነው የምናሳድገው? ነው ይሄን አሁን አድጎ እንዲህ ያለ ሰው እኔ በሆድ መገብገብም ጥሩ አይደለም። ታዲያ ተው እኔ ነውር ነው። ምን በሆድ ያልከው እኛ ግን ደግሞ ምንድን ነው እንጂ እኔ ሰበሰበው እንዴ ተው ይብላ ይብላ ተውት አሩን ብዬ አይደለም አተ እነታ ጉዴና ናቸው። እሰይ እናቴ እሰይ። እና በዚህ ቅር አይበል ታዲያ ቅር አይለኝም። ልጅ አለኝ ይባላል። ይሄ ልጅ አለኝ ይባል ሰው አለኝ ነው ታደሰን የልጅ ነው ነምደ እንዴት አይፋቅ እንዴት ያለ ነገር ነው። ቶሎ እንጂ ይኸውልህ ገረመው አሁን ይኸውልህ ከድና እመጣለሁ። እሺ እንደዚህ ደግሞ አንድ እንደምትመጣ እዚህ እኔ ጠብቁት አደራችሁ። ጉብል እንዳይመተው ትመጣለች። ጉብል እየመተው ታደሰ ሙናስ እንደው የዋህ ስለሆነ ዝም ብሎ ጉብል እየመተው ብዬ አይደል የመጣው። ለምን መጣ ገረመው? ተው እንጂ አህናን ይመጣ የለ ተው ደግሞ ይሄ ይፈጃል። ተውማ ረንጁ መቼ ልታውቅ ነው እቴ? አሁን በስቻ ከዲያ ገዝተህ የበላህ ከድና ዋዚ እንዴት ሆነ ትኖራለህ? ጉዳንተ ያሁሉ እገዛልሃለሁ። ተው ይፈጃል። ተው ማግረና ይሄ እኮ ሰዓት ነው። አንተ ገረመው እንዲሁ ምን አይነት ይሄ ይፈጃል ሰዓት ነው። እና እንካ በዚች ሀገር ያገዛና እየበላህ ይኸውልህ። ቆይም አታልቅስማ ጉዳንተ አግይ እገዛልሃለሁ ነገ መጥቶ ሳቆብህ። ቆይ ታሳየኛለህ። ልጆችን ደግሞ እንዲህ ያሉህን ጫማ እገዛልሃለሁ። ቦት እስከዚህ ቡታንታ ታልክም ቡታንታ እገዛልሃለሁ። ተውማ ወደዚያ ልቀስልኝ ይቴር እንዲሁ መከሪያ ነው። እንዲሁ ያየሽ እንዳነዳ እግስይ እኔም ምን ይላል? ይሄድ ቀጥል ሄድ የዚያ እሺ በጉል እንደው ሶስቱ ቢያዝ ምን ያደርግልሻል? አሁን ሶስት በግ አለሽ፣ አራት በግ ምን ያደርጋል አንድ ቤት? ይሄ ልጅ ታሟል እንዴ? የነ ቋራንጯ ገዲያ ምን እንደው ምን ጠራሽኝ? ቁጭ ብለን እናውራለሽ። ኧረ እባክህ አንተ ሰውዬ ተው። ቁጭ ያልሽ ምንድን ነው እንግዲህ? አብዳል እንዴት ቁጭ ያልሽ ቁጭ ብለን እናውራ ያልሽ መስሎኝ እኮ ነው። ተረጋጋ። ቤት ቁጭ በል ነው ያልኩህ። በሷ አለ። ኧረ ወይኔ ና ግባ ና ግባ ና ተከጅ ምን? ኧረ ተይ ወንሸት ግን ኧረ ተይ ስጭኝ ገንዘብ። አንተ የኔ ሲደርሰኝ ቁባን ጥቼ እሰጣለሁ። አሁን ሄድልኝ ና ናይን አታዞረው። ረጊዲያ ምን እንደው ሁላ ታዲያ ትመታለታለህ ኃይል ጉብሉን ለሳቸው ለሱ ይመታል ነው ታዲያ ይመታል። አሁን ነገ ምንድነው የምትፈልግ ይዤልህ እንድመጣ? ምንድን ቡታንታ አልክ አንድ ደግሞ ቦት ጫማ የዳሳ ግልገል ሱሪ ያው አይደል ቡታንታ እኮ ነው። ያንን ገዝቼልህ እመጣለሁ። እሺ ገረመው አትምጣ። በመንገድ ላይ ስንት ነገር አለ። በል ደህና ዋል ገረመው። ምና ኧረ ግድ የለም አፈር ልብላይ አይደል? ሰው ወዳድ ነው እንዲሁ ልጁ ሰው ወዳድ ነው። ና በል ያዝ አለቀ። በለት ናገር ነገ እመጣለሁ። እሺ እኔ አለ በል ደህና ዋል። ወይኔ
ወይ ጉዴ! እንዲያው እንደሻ ተብሎ ማደግ ጉብል ግም ነው። ምን ታደሰ? በስንት ዓመት ነው የምትበላለጡ? እኔ ወለድኩት ገና እኮ በሞስነቴ እኮ ነው። በሞስነቴ አሁን የእሱ አባት እንግዲህ የህግ ባሌ ነው። ሌላ ባል አላውቅም ተሱ ቀደም። እሱ የመጀመሪያ ነው። አሁን ዝም ብሎ እንዳልክ ተብሎ እዚህ ተኔ ጋር ተወሽቆ አደገ። እንዲህ ጡቴን ይዞ አደገ። በቃ ቀረ። አሁን ስለጀው እንዴት ነው ይቻል? እሳቸው እሱ ታደሰ ነው እንጂ እኛ ያቀለቀተ ያጅሽ እንዲህ ታርጌ አንተ ላለው እሱን የሚያል ሰውዬ እና እንደው በዚህ አይክፋ። አቤት እንዴት አላችሁ? እንዴት አደርሽ? ደህና ነሽ? እንዴት እንጂ እንዴትማ እንዴት ስታገባ እንዴት የማትነግረኝ እንዴት መሆነ ነው? ምን ከዚህ ቀደም ሳገባ ነበረ እናቴ ናቸው። እናቱ ነኝ ስላላወቅኩ ነው። ታውቆ ለከስ እንዴት እሱ ምን ይቀመጡ ሴት ሁሉ እየሄደ ምን ዝም ብዬ እስኪ ሚስጥር አድርጌ ሊያዘው እዬ ነው እና ሴት ሁሉ ቢሄድ እናቴ ተብሎ ተማክሮ ነው የተማከሩት። ተማክሮ የፈሱት ፈሳ አይገባም ይባላል። እንዴት ታደርገኛለህ? አሁን እንደው ኋላ አንድ ነገር ቢመጣ እንደው አሁን ምን ይመጣል? እንግዲህ እየመጣ ነው አንድ ነገር መጣ። ነገሩ ይሉ ሌላ ሰው ሊወስደኝ ብሎ ሲል አሁን አንድ ሰው የሚያውቀን ነበር የጋራ ሽማግሌ የሆነ ሌላ ሰው ሳይወስድሻልና አምጥቶስ በችኩልኩል ነው የሆነ ሰው አልሰማም እኮ አሁን መስከለ ታምራ አግኝቻት እኮ ነው። አሁን እኮ እንደውም እንግዳ ሊጠይቀን መጥቶ ሰው እንግዳ ትልቅ ሰው መጥቶ ተጋባታው እኔ ሳልሰማ ሌላው ሰው ሁሉ ሰምቶ መጥቶ ተገኘ። የኔ ወገን ነው የኔ ወገን እኮ ነው። ይቀመጡማ አንቺስ ወገን ቢሆን እኔ ተጠርቼ ነው በሞት ያለበት እናስቸኩልሽ እንጂ ደግሞ እንደው ዝም ብለሽ እናቴ ይቀመጡ እንጂ ቡና እንትን አደርጋለሁ ነግርሽ አይደል? ዞሮ እናስቸኩልሽ ቁጭ በይማ ይቀመጡማ እናቴ የምትነግረኝ ባሉ እንዴት ናችሁ? ሰላም ናችሁ? ወንድሜ ነው ታዋቂ ያጂሽ ማርጎኔ ያጂሽ ነበር ያው ጥሩ ሰላም ናችሁ? ማርጎኔ ልጅ ተከተልከኝ ነው አይተው ማን ይጀምራል? መቻኩኝ የሆነ ጉዳይ ገጥሞኝ ወንድም ጥራ ቅበረኝ እንዴት እኔ ዝም ብለህ 100 ሺህ ብር ስጠኝ። ሳትሞት ነው የምትቀብር? 100 ሺህ ብር ስጠኝ። እኔ 100 ሺህ ብር ስጠኝ እጅ ወንድሟ ፊት ላይ ልወርውር። ተው ስባለው ሞትና ለቅበረ አይደለም ይኸውልህ አልገባም። እኔ ሰው እንደሌለኝ እሷ ወንድሟን እየጠየቀች እኔን ተሰው በታይ ሰው እንደሌለኝ ወንድም እንደሌለኝ እንግዲህ እያደረገች ተይማ እንዴት እሷን የምትጠይቅ አንተ ተነጋግራችሁ? ሳልነጋገር ዝም ብለህ ነው እንጂ አተመለስ እንደሌለኝ እኔም ወንድም አለኝ እኔም እጄ ወንድም አለኝ ይሰጠኛል እንጂ እሷም ትሰጠኝማ 100 ሺህ ብር 100 ሺህ ብር። አንተ ደግሞ ታለ ምንድነው ወደ ኋላ የምትተሰው? 100 ሺህ ብር 10 ብር አደረጋችሁት እንዴ? ዝም ብለህ ስጠኝ ተሱ 100 ሺህ ብር ምን ችግር አለ? ወንድም አለኝ አዲስ ሙሽራ ነኝ ትናንትና አግብቼ አሁን እኔን እንደመፍቀድ የምን ሙሽራ ነኝ አግብቼ እሷና እኔ ለሰባተኛ ጊዜ አዎ ጥሩም አልሰራሽ። ኧረ እኔ እናቴ ሌሊቱን ሙሉ ተገትሬ እያደርኩ በሱ የተነሳ እዚህ አንቺ ብቻ ነሽ እንዴ ያለሽ? ኧረ እኔ ነው አላስተኛኝ አለ። ኧረ ይለቀስልህ እቴ አንቺ ልጅ አትሳደቢ። የልጅ ልጅ ተው ትመጣለች። ኧረ ወደ አሁን ከእናቴ ጋር መኖር ነው የምፈልግ። ወይ ተው በቃ ኋላ በሽታ ኋላ ትሄዳለህ። ተው በቃ አሁን ዝም ብለህ ተነስ። እዚህ እንደ ሞሳጉ ልጅ እየተንከባል ተነስማ ተነስ አልነሳም። ተው ተነስ ትመጣለች። በቃ ኋላ ትመጣለች። ማን ያልሽ ስሜን ያጂሽ ነበር ያጂሽ ትባላለች። አግብታለች ወሰናት እንዴት እኛን ሰበን አትሰሙ? ለምን እስካሁን ሰባት ሚስት ሳገባ 6 ሚስት ሳገባ ሰማችሁ? የጠቀመኝ ነገር የለም። አቤት ደህና ነሽ? ደህና ናችሁ? ወንድሙ ነህ? ወንድም እሰይ እንዲያው ሰው ጥሩ ነው። ትንሽ እንዲያው 100 ሺህ ብር ስትል እንዲያው ነው እንጂ ሰው ጥሩ ነው። ሰው ሳላስፈቅዳችሁ አንቺን ጨምር ያልን አብሮ ነው። ከዚህ በኋላ ያለው ሀብት ንብረት አብሮ ስለሆነ አብሮ ነው እና እንዲላር ሌላ ሰው ፈልግ። እኔ ሙሽራ ነኝ። እንዴት ነው አንተ እያለ ሌላ ሰው ሙሽራ ነኝ። ወንድሙ ተቀምጠ ወንድሙ በሆነ በሙሽርነት የገና እንትን ምን ማለት ነው? ሳልገለጽ ሲጀመር እንዴ ያስቀመጠች አንተ ጋር ገንዘብ ያለውን 10 ጊዜ ሴት ልታገባበት ነው እንዴ? ኧረ አትጣሉ እናንተ። እንዴት ነው? ስንት ሺህ ብር ነው ወጪ ያረክበት? በዚህ ሰርግ ከአረቂ ቤት አንስቶ እዚህ እስከምገባ ያጠፋሁትን ገንዘብ እኔ ነው የማውቀው። ደርሳ አይደል የመጣ ተነስ እዚህ መደቡ ተቀመጥ። ተነስ ደርሳ አይደል የመጣ ተነስ። አበየ ተነስ። ተነስ ዋ ምን ደህና ወደላ እንግዲህ አንተ ነግሬሃለሁ እንግዲህ
ምን ይሻላል? ኧረ ናፍቃኛለች። ደርሳ አይታታ ደህና ወደላ ዝም ብለህ ናፍቃኛለች። ና ተነስ። ያዡማ ከሱ አንተ አጠራምምሃለሁ። በቃ ቶ ወይ እንግዲህ ወግ ማድረግ የማይተተዳል ሰላም በእንጉ ወይ እናንተ ጋር ወግ ማድረግ አይቻችኋል። እንዲሁ ተዋደን እንዲሁ ወደድኩት እንዲሁ ተበላይ ስትቀወራችሁ ትናንት የመጣው ባንዲቀን አዎ ምን ጨይትልሻ ምን አይባልም። ባንዲቀን አንተ ስነ ስርዓት ዋናው እኮ ልብ እኮ ነው። ምን ችግር አይ ታደሰ ልብ አይደለም ሌላ ነገር ባይሽ ያዝልቅላችሁ። ሙሽራ ነኝ ብዬ ነው እንጂ ሰጥ ነበር። ቡና ጠጣ እንጂ ሙሽራ ቡና ጠጣ። እና ወንድምህን እንዳያስከፍተህ የምትሰደው እንዴት ሙሽራ ነኝ እኮ እንዴት እና ሙሽራ የሆንክ እንደሆነ ገንዘብ ተባልክ እንጂ ምን ሚስትህን ስትይኝ መሰል እንዴ? ይቀመጡማ እናቴ እሰይ ይቀመጡ እና እንዴት ገንዘብ ስጠው እያልሽ ተዛለቅናት ታዴ እኔ ይኸውልሽ ታጓጣ አምኜበት አግብቻለሁ። እሺ ታጓጣ ኑሮ እንድኖርበት መጥተህ ስታለቅስ እንደ ከእናንተ ጋር ግንኙነት የለኝም። ለካ ይተል ነገር ነው እናንተ ቡና ስጭኝ። ምንድን ነው ነገሩ? አረ ምን አውቃለሁ። አያ በዚህም አንቺም እነሱም ነክሰው ብር አለ እዚህ የተቀመጠ የጋራ ብር እንዴት ነበር? ታም ታይል ዳርሽ አባቴው የእውነቴን ነው። ሻንቺን ብቻሽን ከምትሆኝ ይልሽ ስራሽን የሚያግዝሽ ደነኛ ጠንካራ ሰው ልዳርሽ። እኔ ሳላገባ እንኳን በድለላ የመጣው እንዲሁም የሚገባውም አልሆነም። እና አንቺ ቆማ ቀረሽ ከሚባል ይሻልሻል። እኔ ደነኛውን አመራረጫ ልዳርሽ። እኔም ሰው እያመለጠሽ ለአንቺ ነበር ያስብ። ማንና ናይ አንጎ ትንሽ በሰል ይላል። እሱ ሳይሆን በሰል ይላል። ደግሞ እንትን ነው ቋጣ ገብጋባ ይመስለኛል። እንዴት ናችሁ? አረ ገረ ታዲ ደህና ነህ ወይ? እንዴት አለ? ሰላም ነው? ደህና ነው? ሰላም አያ ታዴ ስለ ታዴ ብቻ በለኝ አልከኝና ታዴ ጀመረ። ሰርጉ እንዴት ነው? ሙሽራ ጥሩ ነው። ደህና ናችሁ? ለመዳችሁ? ደህና ነች። አንተ እንደው ምን አይነት ሰው ነህ ግን? እንደው ምን አይነት ሰው ነህ ግን? እንዲህ ያለ ሰው ነህ ወይ? ምን አጣ? ልጅ አላት ከምትለኝ ሰው አላት አትለኝም? የ80 ዓመት አዛውንት ልጅ ያላትን ሴትዮ ስንት እንዲሁ እንዲህ ናት ብለህ እንዲሁ አግባብ ነው? ለኔ እንዲሁ ሐሰት ነገር አግባብ ነው? ትልቅ ሆነ ልጇ ብለህ ነው? ምን ትልቅ ብቻ ምን አያታዲ አንተ እኮ አካሉን አይተህ እኮ አካሉ ዝም ብሎ እንዲብጥ ሙጃ በል እና በትልቅ ሰው አካል የተሸፈነ ትንሽዬ ነፍስ ያለው ህፃን ነው። ህፃን ሆነ ምን እንደው አንተ ያልከኝና አሁን ያለው ነገር ምንም የማይገናኝ ነገር እኮ። እንዴት ደስ ብላኛለች ብለህ ቸኩለህ አይደለ? እንደውም ለኔ የምትሰጠኝንም ቀሪ እኮ 500 ብር አለብህ። ቸኩለህ አይደለ ወደ ቤት ሄድክ? እንዴት ገና ለጋ ነች እንቦቀቅላ ነች አላልከኝ? ለጋይ ማናት? ለጋ እንቦቀቅላ ነች። ያቺሽ ናት ለጋ። ተው እንጂ አያታዴ ምን ድሮስ ባረቂ እንትን ያለ። ኧረ ተው አያታዴ ሙት ከተኛል። ግናኔ እንዴት አምሮትህን አጣጥመህ ከቆረጥክ በኋላ እንዴት ትለኛለህ? እንዲህ ነው ንግግራችን? እኔ ላንተ ብዬ አዳልቼ አምጥቼ ማጣጥሚው ነበር። እንዲሁ መጥቶ እንዲሁ ወሽመጤን ቆረጠው እንጂ በጧት መጥቶ ሰውየው። ተው እንጂ አያታዲ እንዴት ሰውየው ትላለህ? ልጇን ማለት ነው። አረ ሰውየው ነው እባክህ። ምን ታንተም እኮ ቢበልጥህ እንጂ አያንስም። የእሷ ልጅ ነው። እና አሁን ምን ተሻለ? ይኸውልህ አያታዲ ይሄ ቅር ብሎሃል? ዝም ብለህ ንገር። እኔ ቅር ብሎኛል። እኔ ቅር ብሎኛል። በዚህ በኩል ቅር ብሎኛል። በቃ ቅር ካለህ እኮ ለሁሉም ነገር መፍትሄ አለው። ምንድነው መፍትሄው? ይኸውልህ እንግዲህ ይሄን ልጅ የሚታዘል ህፃን ልጅ ልናረገው አንችልም ነው አይደለም? ኧረ እንዴት ነው ምን ሆኖ ህፃን ይሆናል? ስለዚህ እንግዲህ አስብ 40 ዘመኑ ተፋቱና እኔ ውሉን ላሰናደው፣ እናንተ ተለያዩ። አስፈላጊ ሆኖ ከተገኘ እንደሷ እንደሚመች አይነት ሰው የምታጣ ከሆነ ሲሆን እናገኛለን፣ አፈላልጋለሁ። ካልሆነ ግን መልሼ ላስታርቃችሁ። እሺ እንግዲህ ምንም ችግር የለም። ሁሉ ነገር በእጃችን ነው። ጫር ካረክ እንደነገሩ የማይስተካከል ነገር የለም። አላስፈላጊ ሆኖ ከተገኘም ደግሞ የተጫረውም ይቀደዳል። ቆይ አይደል ያልገባኝ ነገር። ቆይ እንጂ ተፋቱና እንደገና ተጋቡ ነው የምትለው? ለአሁን
ተፋቱ። ዋናው አልተመቸም አይደል? ትልቅ ስለሆነ ልጁ 1000 ብር ብቻ እኮ ነው ለኔ ምንም 1000 ብር ነው። እሱም ችግር የለው። ያኛው 500 ብር አለብሽ 5 ብትከፍል ነው። ከዛ በኋላ ተለያያችሁ ልበል። እሺ ሌላ ሁነኛ እንደው ከሷ አንስ ያለ ሲሆን ልጅ የሌላት ከተቻለ ደግሞ እንደው ምናምን ማታውቅ እንደው አንድ ቦታ እንደው ከዳርኩ በኋላ ሰማውኝና እንደው እኔ ራሱ ቅር ያለኝ ይሄን ምንም ማታውቅ ወንድ እንዲነክቷት ማታውቅ አይ ውበት አይ ጸጉር ይሄ ሽንጡ ማድጋ ነክቶት አያውቅም። ይሄ ጀርባዋን ደውቶ እኔ ራሱ እንደው ተይዤ እንጂ እንደው ታዲ ምን እኔም እኮ ተያዝኩት። ከዚህ በኋላ ከቆለፍከኝ በኋላ እንግዲህ ግድ የለም ተፋቱ። አልቀደው ቅርብ ስለዚህ ደህና ናት እኮ እንደው ግን እኔ የምልህ ገና እኮ ልጃገረድ ማለት ናት እኮ እንደገና እኮ ደፍኗል እኮ ያን የሚያክል ሰውዬ ወልዳ እንደው ሆኖ አልተወለደ እንዲያ ሆኖ አልተወለደ ሞሳ ሆኖ አይደል የተወለደ ነው እና ደህና ናት። እኔ ደስ ብሎኛል። እንዲሁ ነው የተወለደ ነው የሚመስለኝ። እንዴት እንዲህ አካሉ እንደው ነገሩ ቢሆንም እንደው እንግዲህ መቼም አንዴ ሆኗል። እንደው ለውቀስ በሚል ነው እንጂ እኔስ ደስ ብሎኛል። እንደው እኔንም አትወቀሰኝ እንደው ይበልጥ ላስደስት። አያች ልጅ ማ አያች አይ እንግዲህ እንኳን ታዲ ተው እኔ ተዚህ በኋላ አራ ይቅርብኝ ተው እንጂ ምን እናቱን እዛው ትሆን ግን አንተ ወደፊት ውሸት አትዋሽ። ዋሽቶ ያስታርቃል እንጂ ሰው ዋሽቶ አይገባም። እንዲሁ በጊዜ ያስተኛኸኝ እንዴ እንጥለዛለ ምን አለ ለነገ ስራ ይሰራል። ጠዋት በጠዋት ቁርስ እንዳበስልልህ ከዘመኑ ወጣት ሽማግሌ ይሻል በጊዜ አስነጥፎ ሲያዘግም ያመሻል ሲባል አልሰማሽም? ማነው? ልክ ነው። ቆይ እንጂ ታደሰ እንጂ የት ነው ሄደህ የነበረ? መቼ ቅድም ምን አዱኛ ላገኘው እንጂ ምን አዱኛ ምን ደግሞ ነገሩ ነው የቀረ ነገር ነው እንዴ? ኧረ የለም ሞሳ ብር ነበረብኝ እሱን መስጠው እንጂ እንግዲህ እሱን አታግኝ። እናንተ ይኸውልህ ልብ ለልብ ተገናኝተናል። ልብ ለልብ ተገናኝተናል። እንደው ሰው ግን ወይ ሰው ለማፋታት እናንተን እንዳንተ ያለ ሰው አሁን እኔ አልገጠመኝም እስከዛሬ እኔስ ወር እንዴት ተጎድቼ ኑር ያለው ታዲያ እኔስ ሩ ዓለሜን ያየኸው ለስማት ማን ነው ታዲያ ማን ነው ሰው ይመጣል እንዴ? ከዚህ ቀደም ማን ሴት ሚርጋ ማን ነው የሚደበድብ? ማን ነው ያስለመድካት እንዳለች? ኧረ እኔ እንዴ እሱ ቤት ምንድን ነው ምን ሆነህ ነው ዙሪያ የተኛው? ምን ሆነህ ነው ያልኩህ? ዞር የተኛውበት ምክንያት ታውቂዋለሽ። ያን 100 ሺህ ብር ሄደሽ ታልመለሽለት ካንቺ ከተቃቀፍ የምተኛበት አንዳችም ነገር የለም። ኦሮግኝ የኔ አባታከተው ወይስ ምን ተው እዚያው ቁጭ በል። ይኸውልህ የኔና ያንተ ዛሬ መጨረሻችን ነው። አንድ ሰው ይምጣና እዚህ ቤት ያስለመድካት ብትኖር ነው እንጂ በጨለማ። ቆይ እስቲ መጣን። ማን ነው? አለ አንድ በጨለማ የሚመጣ ሰው የለም ሴት አልሆነች በስተቀር። ሴትስ ቢሆን ምን አግብቼ መጨረሻችን ነው አልኩህ፣ መጨረሻችን ነው። የምን አስተያየቶ መልቀቅ ነው? ማን ነው? ኧረ ምን አልኩህ? ኧረ ምን አልኩህ? እንዲሁ ምን አልኩህ? ኧረ እንዲሁ ናበል ያንቺው ነው? ኧረ እንዲሁ ገረመው አይደለ? እሳቸው ናቸው። ደህና ዋሉ። ኧረ ይነሱ፣ ኧረ አይገባም። ኧረ ይተው እንጂ ይቀመጡ። ይቀመጡ። ምን ብዬሽ ነበር? ገረመው እመጣለሁ ሱሪ ገዝቼ ጫማ ገዝቼ ምን በደህና ነው የመጡ? ምን ሆነው ነው? ናፍቃኝ እንዲሁ አደራህ እንዲሁ አሁን በዚህ ጨለማ ሲመጣ አንድ ምን ጨለማ ብቻ ምን በዚህ ሰዓት ልጃት ስንት ነገር ቁጭ በል። ምንድነው በውድቅት እንዲህ መምጣት? እሳቸውስ መንገድ ላይ አንድ ነገር ቢሆኑስ? እኔ ምን አውቃለሁ? አትምጣ አልኩህ። ኧረ ተው ገረመው። ኧረ ተው ትዳር
ምን ስንት ነገር እንትን ማለት ደህና አይደሉም። ምን ነው በሰላም ነው አመጣጡ? ኧረ መንገድ ይበሉ የተኙ እዚህ ይበሉ። እኛ እንተኛ ነኝ እንተ ቆይ እንትን ላምጣላችሁ። ምን አይነት እራት በልተዋል? የሚበላ ነገር ስጫቸው። ልስጥ እንጀራ በልተሃል? ነይ ምን አንዴ እንትን እዚህ ጋር ደግሞ እረፍ ይበሉ። እዚህ ላይ ባነጥፍለት ይሻላል። ይሻላል። አንጥፊላቸው እስኪ። እዚህ ላንጥፍ። እዚህ ላይ አንቺ የሽማግሌ ወገብ አይችልም፣ ያንቋቋቸዋል። እዚህ ተኙ። ጥፍሩ ይሻላችሁ። ይተኙ ይበሉ። እዚህ ላይ እንደሸው ቢተኛ እንደው እግሩን ዘርግቶ እዚህ ላይ እንዴት ነው የሚተኙ? ወገባችን እንቋቋል። እኔስ ይሄን ያክል ምንድን ነው ልጄ ነው እኮ ያልኩህ። ዋ ምን አምጥተው ደግሞ ተየት የመጣ ነው ልጄ ነው። ልጅሽስ ቢሆን እንዴት አምጥተው ምንድን ነው ገና ሞት አይደለ እና እንዴት እኔን ሰውዬ አሁን አንተ ልበላቸው? ዋና ምን ይባል አንተም አሁን አባቱ ነው እንግዲህ እንዴ። ኧረ ያጅሽ ተኝ ይበሉ ይተኙ። እንግዲህ አንተ በለው ታደሰ በል ተኛ። ቸገረኝ ያጅሽ እኔም ተቸገርኩ። አንቱም ለማለት ተቸገርኩ። ይተኙ ይበሉ። እራት በልተዋል? በልቻለሁ እኔ አለ በቅጡ ሆነ ተኛ። ሂጂማ አጉል ሰዓት ስናሳልፍ እዚህ ነገር የሚሰራ በዚህ ሁኔታ ምንድን ነው ግን እንዲህ ያህል ነገር? ተኝ እንጂ ቆይ እንጂ ነገርህ እንዴት ነው? እንዴት ነገር ማለት እኔ እኮ ነገር ምን ማለት ነው? ቆይ 100 ሺህ ብሩን ታልመለሽ ብሎ ማለት ምን ማለት ነው? በቃ እኔ ሰላሜን እየነሳኝ ነው። ይሄ ገንዘብ ያመጣሽው ገንዘብ ምንም እንቅልፍም ሊወስደኝ አልቻለም አልኩሽ እኮ በቃ። እስኪ ምኑ ጋር ነው? እኔ እኮ ጥፋቴ እኮ ያልገባኝ ምኑ ጋር እንደሆነ ነው። ምኑ ጋር ነው? ይኸውልሽ አንደኛ እኔን አላማክርሽ፣ ሁለተኛ እኔ 80 ይዤ ፈርሜ ያገባውሽ እኮ ላስተዳድርሽ፣ ልቆጣጠርሽ፣ አንቺም ኃይልትኝ እኔም ኃይልልሽ ነው አይደል? ግን አንቺ ዝም ብለሽ ሁለት እግርሽ አንድ እግርሽ እቤትሽ እናት አባትሽ ቤት አንድ እግርሽ እኔ ላይ ሆነ እንዴት አድርግሽ ነው ኖሮ የምትኖረው? እኔ እኮ እንደዛ አላልኩም። እሱ ምን አለ ቀስ ብለህ ብትሰማኝ። እኔ እኮ ብሩን የለህም ሳይህ የለህም ቸግሮኛል አልከኝ። ሂጅ ወንድሜን ጠየኩት። ምን ችግር አለው ብሎ አበደረኝ። ብድር እኮ ነው። ከሌላ ሰው ቢሆን ሲቸግር እንበደር አይል ምን ችግር አለው? እኔ ወንድምሽን ስለማውቀው እኮ አይደለም በአካል በህልም የዛሬ በድር መሀል ለነሱ ያልሰጧችሁ ያላረኩላችሁ አለ እያለ በድር መሀል ቆሞ ሲናገር ስሜ ሲያንከለክሏኝ 100 ሺህ ብር ሰጥቼ እያለ እንደ ጥሩምባ መቼ አወራ እሱ? እሺ ስጪውት አልኸኝ መልሹት አልኸኝ። እሺ ልመልስለት። ከዛ በኋላስ ኧረ አንተዬ እንዲሆን ወይ መሬት ብተኛ ይሻል። እንዴት ይሻለኛል? አንተ ታደሰ አንተ መቼም ወይ ካልሆነ ለነገ ፍራሽ ይዘጋጅልዎታል። የዛሬን እንደምንም ተኛ የዛሬንና ነገ ፍራሽ ይገዛል ነው የሚል ታደሰ። ይሰውዬ ይሻላል ብለ እንደው ተበለው ኧረ እኔ ሰውዬ መጡ። ምን የታ ወይ ታላማረ እዚህ በእግራችን ላይ ቢተኛ በዚህ በታይ በኩል ቢተኛ ኧረ ተው ገረም። ኧረ ተው እንደው በቅጡ ሆነ። ኧረ ተው በሱ በእግራችን ቢተኛ ኧረ እንዴት ነው እዛው ይተኙ እንጂ እንዴት ያለ ነገር ነው? እንዴት እዚህ ተኙ ነው? መሀል ይተኙ። የዛሬ ነው አሰቅልሎ እኮ ነው እንዴት ብቻው መጥቻውን አሰቀለለ እና ይኸውልህ ጋር የዛሬ ነው እንጂ እንግዲህ እዚህ ቤት አይመጣም። ግም ነው የዛሬን ነው ታደሰ። እንደው ሲያሰቀልል ጊዜ ምን እናርግት? ታዲ ተኛ እንጂ ታዲያ አይዞህ የዛሬን ነው። ይኸውልህ እንዲህ መተቃቀፍ ለምዶ አሁን እኔን ሲያጣኝ አልኩህ እንደው መከራ መግባት። ታዲ ተኛ እንጂ ምን ተኛለሁ ግድ የዛሬን እኮ ነው። እናንተ ተኙ እኔን ልጠብቃችሁ። እሺ መልሹት አልክም እኮ አላጠፋሁትም እኮ አለ እኮ። እኔ ከየትም አምጥቼ እኔ ስራ ላስጀምርሽ ይችላል፣ ግን የእነሱ ብር አያስፈልግም። በቃ እንዴት ከባይድ ትበደር
ዘመድህ እያለ ተባይድ ምን አበዳደረው እኮ ነው። እኔ እኮ አልፈልግም። እኔ ራሴን ችዬ ራሴ አስተዳደርሻለሁ እንጂ እዛ እኔ እኮ አታስተዳድረኝም አይደለም። ሌላ የገቢ ምንጭ ልናገኝ፣ ሌላ ቤታችንን የሚያቋቁምልን ነገር እናገኝ ነው እንጂ እናፍርስ አላልኩኝ። ያሰማሽው ነገር አለ ይሄን ያበ ምንድን ነው ይሄን ያህል? እኔም በጣም ቤቱ እንግዲህ የሚበላው ሳይጠፋ ተጋጥ በጉ ሳይጠፋ ተበረት ከብት ሳይጠፋ ይሄን ያህል ምንድን ነው? ጨምርበትና ይርባ ነው እንጂ አልኩኝ። እኔ ምን አልኩኝ? ያጠፋብኛል እንደው አዲያ ደግሞ ይሄን ጉዳይ ብሎብኝ ነው ወይ እንታይ? ደህና ነን። አይዞህ እየሰቀለለ ተቅፍ ይወጡ የማያውቅ ልጅ ምን የሚያሰቀልሉ እሳቸው ምን አንተ ነው የሚባል ታደሰ ነው ታርቂና አንተ የምላቸው እንዴት ያለ ነገር አይዞህ ይሄን ክለውማ ስማ ታደሰ ወደሱ በል አልገው አይመችም አይደለህ ነገሩ ምን እናትና ልጅ ለይቼ እንዴት ለብሻለሁ። ደህና ነኝ። አንተ ልበስ ልክ ልበስ ወይ እናትና ልጅ እንደው ባይ ታደሰ አሁን ይኸውልህ እሱ ተቅፍ ይወጡ ያውቅ እሱን ለማሳደግ እስከ ዛሬ ድረስ ሌላ ባል አላገባሁም። እነ ጠረን የለም አሁን እሱ ስለጀው ማልቀስ እሪ ማለት አሁን ገና አንተን ማግባቴ ተሱ አባት ሌላ አንተን ማግባቴ ነው። ቆይ እንጂ እሱ ተሱ ጋር እንዲች ተናንቀን ምንድን ተናንቀን እንዲች በቃ ኧረ ጤነኛ ነው እኮ ደግሞ ምንም አለበት ሌላ እኮ ነው እንዴ ሸጋ ጤነኛ እኔ ለምዶ ነው የምልህ። አይዞህ ታዲያ ዛሬ ተው እንጂ ታደሰ ስሚ ዛሬ ራሴን ልቻል ራሴን መቻል እፈልጋለሁ አልሽም። ነገ ከነገ ወዲያ አንድ ቀን አንገቴ ጎንበስ ቢል ጉልበቴ ቢደክም ነገ እኔ እያስተዳደርኩ ይሄን እየሰራው ማለትሽ ይቀራል። ኧረ የዛሬ አኮባኩብሽ እየፈራሁሽ እሙች እውነቴን ነው አይደለም። ቆይ አንተ እንደዛ ነው እንዴት የምታስብ? አዎ እንደ ባልማ ተኮራሽብኝ ለጥ ለበጥ ብለሽ ኑሮሽን ትኖሪ ነበር። እንግዲህ አስይውናል። አሁን 100 ሺህ ብሩን ያልከውን እኔ ምንም 5 ሳንቲም አላጠፋሁለትም። በቡንኬ እንደገለበጠው ነው ያለ ወስጄ ሰጠዋለሁ። አንተ ግን ብር ፈልግና መራት በቃ እስኪ ግን እስኪሙት ማይ እንድተኛ ተፈልሽ ምን አድርጌ ጠፋለሁ እመልሳለሁ ብለሽ በቃ ያኔ ያባ እኔ ነኝ ማስተዳደር የምፈልገው ማይ ይሄው እሱ ባለው ሙት አንተ እስቲ እሱ ባለው ሙት አልኩህ አይደል? ነገር ነው በኩል ሌሊት ተነስቶ ሰውን እንትን ማለት እንዴ ስጎመጅ እንደቆየው ይሄን ሰው ነይማ ይኸውልሽ እሙን እሱ ባለው አስከፋኝ። የዝና አቤት ተዘጋጅሽ? የት ነው የምንሄደው? ምንድን ነው ያልኩሽ? የምንሄድበታለን አስቸኳይ ጉዳይ ብዬሻለሁ እኮ። ቤቱን ዘግቼ የትም አልሄድም ዛሬ ስራ አለ። ይኸውልሽ ከዚህ የሚበልጥ ጉዳይ ነው ያለብን። ታሎ ደርሰን ትመለሻለሽ። ምንድን ነው ጉዳዩ? ወይ ንገረኝ። እዚሁ ነኝ። የግድ መንገር አለብኝ ሁሉ ነገር ንገረኝ። ስራ ዘግቼ አልሄድም። ይኸውልሽ እንግዲህ ልንገርሽና እዛው ረፊው እኔማ እዛው ወስጄ እንደውም ደስ ይልሻል ብዬ ነው ነበር። ቤት ሰርቻለሁ እና የሰራሁትን ቤት እንድታየው ነው። ለአንቺ እስካሁን ድረስ ያልነገርኩሽ ያው አንዳንድ ነገሮች ካለቁ በኋላ ስታየው ደስ እንዲልሽ ብዬ ነው። አውቀህ ነው? የእውነቴን ነው። ግን እንደው ማለት የሰው ቤት እያፈረስክ እኛም ቤት መስራቱ ወደፊት የሚያስቀጥለን ይመስላል። አንቺ ደግሞ እንግዲህ ሌላ ዙሪያ ጥምጥም ነው የምትሄጂ። እነሱ ያልተናገሩኝን አንቺ የምትናገሪኝ ምን ሆነሽ? አሁን ምን ችግር አለው? እንደው ቢያንስ ከምታፋርስ ብታፋቅር ይሻላል። አንተ ማን ነው? ኧረ ማን ነው? እናንተ ዛሬ ስንት ነው? ኧረ ቆይ እስቲ ማን ነው? ደህና አደራችሁን? ደህናችሁን አደራችሁ? ደህና ነኝ። ደህና ናችሁ? ደህና ነኝ። እንደምን ደህና ነኝ። ኧረ እኔስ የጨነቀ ነገር አግኝቶኝ ነው የመጣው። ያ ልጅ እኮ ጠፋ። ገና ተመተኛታችን በር ይቀበቅባል። ማን ነው ብዬ ብነሳ እንዲሁ ከተለ እንዲሁም ሌላ ሰውን የመጣ ብዬ ከተልኩ እሱ አደራሽ እንዲሁ ጨለማ የማይፈራ እንደው ተዛሬ ነገ እነግርሻለሁ እያልኩ ሳልነግርሽ አንቺ እንዲሁኝ ያርግሽ እሱ ነው ተማና ተገረመ
እነጀጋሽ ሰርግ ሄደሽ የሰነበትሽ ጊዜ አይደል እንዴት አቅፈሽ ታልተኛሽ እያለ እሪ ሆነ መንፈራፈር ነው እንደምታውቂው አንቺን ታጣ ቦሉ ዝም ብሎ ነው የሚፈራፈር ቢሆን እሱን ይዤ እንደተኛው አቅፌው 2 ቀን እንደተኛው እንደዚህ ያለ ነገር ታጉ እንዴት ሽቶሽ ነው ባል እና ቢያለቅስ ሊፈራፈር ሌላ ነገር ይሰጣል እንጂ እንዴ ያለ አቅፈሽ ተኝ እያለ እኔ ምን አባቴ እንዳልኩ ያለኝ ነው እንጂ አያት ነኝ አላልሽኝም እኔስ ምኑን አወቅኩት አሁን አይደል አያትነቱ የመጣ እኔ ምኑን አውቄው ታደሰ እናንተ ግን እንዴት ያለ ዲያገጠመኝ ዘንድሮ ጭድና ሳት አንድ ቤት ከተሽ ተጀልሽ እንዴ ዋኔማ መቼም እንዲህ የምታረጋት መሰለኝም እሷ መቼም ነኝ ተባራቂ እናንተ ነው እንግዲህ ሁለት ያ ዋ ምን እኔ እኮ ቢሆን እኮ ተሆነ በላይ እንግዲህ ምንም አይባልም ቁጭ በሉማ ቁጭ በይማ ወይ ጣጣ ናስቲ አታ ናስቲ ኦክ አረ ላይ ሁኝ ማሽ እና እኔ አንቱ ማለት እና እኔ አሁን ይፈረድብኛል ያቂሽ ይሄን ሰውዬ ይሄን ሰውዬ አንቱ ማለት አሁን እስቲ በማን ይፈረዳል አንተ ቢባልስ ደግሞ ምን ለዚህ አንሳን እየተሰማ አትቀመጥብኝ ደግሞ ተው እንጂ ታደሰ ተው እንጂ ይኸውልሽ የተያያዘ ሆነብኝ ይኸውልሽ አንዱን ጥለሽ አንዱን አሰሪኝ ልክ እንደ ማጋባት ሁሉ መፋታትም አለ ደግሞ ይኸውልሽ መፋታት የፈለጉ ሰዎችን በጊዜ ካላፋታሻቸው ችግሩ በጣም ውስብስብና ከባድ ይሆናል በቃ በይተሎ እንሂድ ዙሮ ደግሞ ልንገርሽ እኔ አሁን ይሄንን ስራ አልሰራም ብል ብዙ የሚሰሩ ሰዎች አሉ ተረፍተሽኛል ስራ ፈጠርኩኝ ስራ ሰራው ተፈላጊና ተፈላላጊዎችን አገናኛለሁ ደግሞ መለያየትና መቆራረጥ የፈለጉትን ደግሞ አቆራርጣለሁ ይሄ ምንድነው እኔም ባልኖር እኮ እነሱ ራሱ ይቆራረጣሉ እንደውም የሚገርምሽ እኔ ባልኖር ለከፋ መዘዝ ሁሉ የሚዳረጉ ይመስለኛል ወይ እንደበሸቀበት በአንድ ነገር አንስቶ ኪልትው ያረጋታል ወይ ደግሞ እሷ እንደተኛ ጠብቃ በሆነ ነገር እንትን ትለዋለች ይልሽ ያን ነው እንትን እያልኩ ያለሁት ምን ይታያል እኔ ነኝ የሚታየኝ አንተ ስራ እና በደረቀው ለሊት ወጣ የመጣ አላውቅም ይሽ እና ደራሽ ጠብቂው ብዬሻል ነበር እንዴው እንዳይወጣ ጉብልም እንዳይመተው ጠብቂው ብዬሻል ነበር ምን በዚያ ሰዓት የሰደድሽው 2 ቀን እንደቀረች ታይ እንጂ ታለም ያየሽ እንዴት እኔ እንዴት እንደዚህ ሆኜ እንዴት አድርጌ ልቀፈው እሱን ምን አድርጌ ነው አቅፌ የማስተኛው አንቺ መጀመሪያ 2 ቀን ያቀፍሽ እንግዲህ ታጉ እንግዲህ ተሆነ በላይ እንግዲህ ሰብስቢው እኔም ቤት የልምራበት ሰብስቢው እንግዲህ ተሆነ በላይ እኔ ቤት እንስራና ይቀመጡ እዚህ ጎን በቃ ሻት ላይ ነው ያርሳል ይሆንለታል ይሆንለታል ምን ስራማ እንዴት ቤቱን ተጣርጎ ይዞ ሳዋር አንቺ ያልመሰከርሽ ማለት ወይ ጉድ ደግሞ ያን ነገር ይዘሽ ትመጭ ብትያስቢው ታጉ ምን እስከዛሬስ ብትነግሪ ነው ይሄን ያክል እስከምትደርሽ ድረስ ነገ ዛሬ ስል ነው እንዲህ ያለ ነገር መጣ አንድ ላይ ሆኖ ዞሮ አንድ ላይ ሆኖ ተሆነ በላይ ቤት አለ እስከዛ እዚህ እንትኑና ጠዳደውና ቤት አለ እንዴት ይሆናል እንግዲህ አንድ ላይ ይሆኑና እንግዲህ ትዳራቸውን ይምሩ እንጂ እንዴት ይሆናል ምንድነው ሐሳብሽ ግን ይሄ እኮ ነው ይልሽ አሁን አንቺም እኮ ወጥመድ ይሆንሽብኝ እኮ ነው እኔ ይልሽ ጎጆአችንን እንድንኖር ወደፊት የተሻለ ህይወትን እንድንመሰርት ብዬ ጎጆአችንን እየሰራው እየቀለስኩ ነው አንቺ ደግሞ ትጎትችኛለሽ ወደኋላ ሳይቀርማ የሰው ቤት እያፈረስክ አንተ ያንተ ቤት መስርታል አይፈርስም ይልሽ አንድ ትዳር የማይፈርስባቸው 6 መሰረታዊ ነጥቦች አሉ እንዳይፈርሱ እነዛ ነጥቦችን ተጠንቅቄ ይዣቸዋለሁ ይልሽ አንቺ እኮ ነሽ የምትሸረሽራቸው ነጥቦች ኧረ ተይ አታማሪ ኧረ ተይ እሺ በቃ አንቺ እንዳልሽ በቃ ማፋታቱን ለሌላ ደላላ ሰጣለሁ እኔ ግን ማጋባቱን ብቻ ሰራለሁ ደስ ይለኛል ቢያንስ እንደሱ አድርግ እንደሱ ብታረግ ደስ ይለኛል እኔ ሲጀመር መጀመሪያም እኮ እንደዚህ ነው ያልኩት በቃ ችግር የለውም እንደዛ አደርጋለሁ እሺ እንሂዳ እንግዲህ ማይሰብሰብ እንጂ ሰብስቢው እንግዲህ እኔ ታጉ እንደው እሱን እናንተ እንደው እሱን ወድጄ ነው ምን አደርጋለሁ ያን ጊዜ ነበር እንጂ መሰብሰብ ያለብሽ ተዚህ በኋላ ደግሞ እንዴት ነው ልብስ አትብላ ማን ነው ተነስ ጫማና ፈሽን ትተኛለሽ አቅፋለሁ ተነስ አውቃ ተነስማ አቅፋለች እውነቴን ነው አውቃ እንግዲህ አውቃ አጂ ሄዱ በሉ ታቅፋለች ገረመው ታቅፋለች እንድማ ደግሞ እንዲህ ያለ ነገር መሆኑን ማን የታባክ ያውጭው ታደሰ ምን አልገባችሁም ግን
ማንገባህ ምን ገባ ይኸው በቅንጣት ተዚህ በላይ እንዴት ነው? ዋ አያት ሆንሽም አያትም ሆንሽ እንግዲህ ምንድን ነው እሱማ እንዴት ተፈልጎ የማይገኝ እኮ ልጅ ዛሬ ይጠቅማል እንጂ አይጎዳ። ምንድን ነው አይጎዳ እንዴ ጊዜ ሰዓቱን አባከን ነው ባልሆነ ጉዳይ እንዴት ሊሆን ነው አሁን ደግሞ እንዴት አጥቶ ደግሞ ምንድናረግ ነው? የተቋረጠ ነገር ይቀጥላል። የኔናት አረኩ ታደሰ እንግዲህ ወደ ሰዓት ለልጅው ማህና ነኝ እንግዲህ ስነድ ነው ያደርኩ ደግሞ ሌላ ነው ያደርኩ ታዲያ ተቃጠልን እንግዲህ ነግቶ ይልማታ ይደርሳል። እንዴት ነው ገና አስተማታ ጠብቄ ገና ጀንበር ገበች አልገበች እኔስ እንደው ልቤን የተቃጠለት ታደሰ ቆይ ተጠበል ቁራን ተዲሙ እንደው ብለህ ሰዓት ነበልባል ነው እኔ ባስክ እንደው ቃጠሉ ወራ ምን ኩኒ ኩ ወዲያውም እኮ እንደኔ ዝም ብሎ ምን መቦዘን ጊዜን መጠቀም ነው። አትወልድ ብላለሁ ምን ልጅሽ ሲቀድምሽ አንቺ አትወልድ ብለህ እውነትህን ነው። አሁን በለጥከኝ እንዳልኩሽ አልበሰኝ ማዲያክ ሁሉ ነገር እክል ነው። እዚህ እክል ነው።